የኤሌክትሪክ መኪኖች በክረምት ወቅት ወይም ደግሞ በጎርፍ ውሃ ቢገባባቸውና በውስጥ ቢነዱ ምን አይነት ጉዳት ሊመጣባቸው ይችላል የሚሉትን ነገሮች በደንብ የማብራራላችሁናል ማለት ነው። ዛሬ ደግሞ የማቀርብላችሁ የሁሉም የኤሌክትሪክ መኪና ባለ ንብረቶች ሆናችሁ ወቅቱም ዝናባማ እንደመሆኑ እንዲሁም ደግሞ መጪውም ክረምት እንደመሆኑ የኤሌክትሪክ መኪና ባለ ንብረቶች ሆናችሁ እንዴት መጠቀም እንዳለባችሁና ጥንቃቄ ከክረምቱ ጋር ተያይዞ መደረግ ያለበትን ጥንቃቄ እንድታደርጉ የሚጠቁም ቪዲዮ ስለሆነ ለሁሉም የመኪና ባለ ንብረቶች ኮፒ ሊንክ ሼር በማድረግ ሁሉም ጋር እንዲደርስ እንድትተባበሩኝ በትህትና ጠይቃቸዋለሁ ማለት ነው። እንግዲህ የኤሌክትሪክ መኪና ኖሯችሁ አብዛኞቹ የኤሌክትሪክ መኪኖች ኢንግሊዝ ፕሮቴክሽናቸው ወይም ደግሞ የአይፒ ሬቲንጋቸው ከ67 በላይ ነው። 67 እና ከዛ በላይ ነው። ይህ ማለት ደግሞ በውሃ ውስጥ ቢሄዱና በውሃ ውስጥ ቢቆዩ ለ30 ደቂቃ ውሃ እንዳይገባባቸው መከላከል የሚችል አብዛኞቹ የኤሌክትሪክ መኪኖች ይሄድን ያሟሉ ናቸው የሚሆኑ። ነገር ግን የኤሌክትሪክ መኪናችሁ ከታች በኩል የፕሮቴክሽን ከበሩ ቢበሳ ሳታውቁት ማለት ነው ወይም ደግሞ ቢቀደድ የውሃ ቢገባበትና ወደ ባትሪዎቹ ቢገባ አጠቃላይ የባትሪዎቹን ፌል አድርጓቸው ወደ ባትሪ መቀየር ልትሄዱ ትችላላችሁ ማለት ነው። ከዚህ ጋር ተያይዞ በእኛ በሰርቪስ ሴንተራችን ብዙ የመጡ የቢዋይዲ የኤሌክትሪክ መኪኖች አሉ። ከዚህ በምስሉ ላይ እንደምትመለከቱት ይሄ የምትመለከቱት መኪና የቢዋይዲ መኪና ነው። እንደዚህ እንደምትመለከቱት ከታች በኩል ያለው የፕሮቴክሽኑ ያው ፕላስቲክ ስለሆነ ድንጋይ በስቶት እንደዚህ ተጫጭሮ መጥቷል ማለት ነው። እንደዚህ አሁን ይሄ መኪና ቢነደባ ውስጥ ውሃው ገብቶበት ባትሪው ፌል ሊያደርግ ይችላል ማለት ነው። ይሄ የምትመለከቱት ደግሞ ሪቬቱ ለቆ ተንከርፏል ማለት ነው። ስለዚህ ይሄ እንደዚህ እንደሆነ ደግሞ ሌላ ቀዳዳ ነገር ሌላ ደግሞ ጠንካራ ነገር ቢመታው ተቀዶ ወደ ውስጥ ውሃ የማስገባት ሁኔታው ከፍተኛ ነው ማለት ነው። እንዲህ በሚሆንበት ሰዓት ላይ ሙሉ ለሙሉ የመኪናችሁን ባትሪ ፌል ያደርጋል። ይህንን ደግሞ በእኛ ሰርቪስ ሴንተር ብዙ የኤሌክትሪክ መኪኖች ባትሪያቸው በፎርክሊፍት ቀዷቸው በመንገድ ሁኔታ በድንጋይ በብረት ተቀደው ብዙ መኪኖች ፌል አድርገው ባትሪ የተቀየረላቸው እንደሆነ ሁላችሁም የምታውቁት ነው ማለት ነው። ስለዚህ እንደዚህ አይነት ነገሮች እንዳይደርሱባችሁ በዚህ በክረምት ወቅት ወይም ደግሞ በሚመጡት የክረምት ወቅት የኤሌክትሪክ መኪና ያላችሁ ሰዎች ሁላችሁም የባትሪያችሁን ከታች በኩል ያለውን ኢንስፔክሽን ብታሰሩ ሪኮመንድ አደርጋለሁ። በምስሉ ላይ በምትመለከቱት ማሽን ላይ ተሰቅሎ መኪናው ኢንስፔክሽን ቢሰራ ከታች በኩል የባትሪ ፕሮቴክሽኖቹ እንዳልተቀደዱና ውሃ እንደማያስገባ ቼክ ቢደረግ ኢንስፔክት ቢደረግ መልካም ነው። ሁላችሁም ኤሌክትሪክ መኪና ያላችሁ እንግዲህ የባትሪያችሁ ከታች በኩል ስለሚገኝ ዝቅ ብላችሁ የባትሪ ፕሮቴክሽኑ ያለበትን ደህንነት መመልከት ራሳችሁ ኢንስፔክት ማድረግ ትችላላችሁ። ነገር ግን አድቫንስ የሆነ ኢንስፔክሽን የምትፈልጉ ከሆነ ደግሞ እንደዚህ አይነት ሊፍት ላይ ተሰቅሎ መታየት ኢንስፔክት መደረግ ይኖርባቸዋል ማለት ነው። ስለዚህ የተበሳ ወይም ደግሞ የተቀደደ ነገር ካለ መፍትሄ ማግኘት ይኖርበታል። ወይም ደግሞ እንዳይበሳና እንዳይቀደድባችሁና ሳታስቡት ውሃ ገብቶ ባትሪያችሁን ፌል አድርጎባችሁ ሙሉ ለሙሉ ወደ ችግር እንዳትገቡ ይህንን የአልትራ ፕሮቴክሽን ከቨር ማስደረግ እጅግ ይበረታታል ማለት ነው። ይሄ የአልትራ ፕሮቴክሽን ከቨሩ የሞተርና የባትሪ ፕሮቴክሽን ከቨሩ እንግዲህ በፋክተሪ የተዘጋጀ ነው። ቢዋይዲ መኪና ባዘጋጀው የቀዳዶች ላይ የሚቀመጥ ነው። ምንም አይነት ሞዲፊክ ምንም አይነት ሌላ ተጨማሪ የሆነ ነገር አንሰራም። ቀጥታ በፋክተሪ ሪኮሜንዴሽን የመጣ የፕሮቴክሽን ወይም ደግሞ አልትራ ፕሮቴክሽን ከቨር ነው ማለት ነው። ይህንን በማስደረግ መኪናችሁን ከሚመጣባችሁ ወጪ ምክንያቱም የመኪናችሁ ባትሪ የመኪናችሁን ግማሽ ሊያክል ስለሚችል መኪናችሁ ላይ የመኪናችሁን ባትሪ ጥንቃቄና ጥበቃ ልታደረጉለት ይገባል ማለት ነው። ይህ የምትመለከቱት ቪዲዮ ደግሞ በቻይና ሀገር ላይም በቢዋይዲ መኪኖች ላይ እንደዚህ አይነት የአልትራ ፕሮቴክሽን ኤክስትራ ፕሮቴክሽን የተደረገላቸው መኪኖቻቸውን እያስተካከሉ ነው ማለት ነው። የቢዋይዲ መኪኖች አብዛኞቹ የባትሪ ፕሮቴክሽናቸው ከታች በኩል ላስቲክ ስለሆነ ምንም አይነት ፕሮቴክት ሊያደርገው የሚችል ነገር ስለ ላስቲኩ እየተበሳ አሉሚኒየሙን በስቶት ውሃ ወደ ውስጥ ሊክ እያደረገ ባትሪያቸውን ፌል እያደረገባችሁ የመኪናችሁን ግማሽ ወጪ ሊያስወጣችሁ ስለሚችል አልትራ ፕሮቴክሽን ከቨር ማስደረግ ሪኮመንድ ይደረጋል ማለት ነው። ይሄ ብቻ አይደለም። በተለይ ዝቅ ላሉ መኪኖች ለቢዋይዲ ኢቱና ለቢዋይዲ ሴጉል ከፍታ ማሰረትም እጅግ ሪኮመንድ ይደረጋል። የሀገራችን መንገድ ሁላችንም የምናውቀው ስለሆነ ማለት ነው። ከዛ በተጨማሪ ደግሞ ይህን ፕሮቴክሽን ከቨር አስደርጎ መሄድ ሞተራችንን ፕሮቴክት እናደርጋለን ማለት ነው። እንግዲህ ብቸኛ አስመጪ የሆነው የአዩቢ ሰርቪስ ሴንተር ይህንን የፕሮቴክሽን ከቨር ለቢዋይዲ መኪኖች አምጥቶላቸዋል ማለት ነው። ምክንያቱም የቢዋይዲ መኪኖች ከሌሎች መኪኖች በተለየ የባትሪ ፕሮቴክሽናቸው ከስር በኩል ላስቲክ ስለሆነ ነው። ሁሉንም ሌሎቹን የኤሌክትሪክ መኪና ከታች በኩል ዝቅ ብላችሁ ብትመለከቱ የአሉሚኒየም የስቲል እና የብረት ከቨሮች አሏቸው ማለት ነው።